ይሄ አሁን እርሱ ያነሱት የዚህ የሽግግር ፍትህ አውዳሚ ከነበረው ጦርነት ሰዎችን ለጉዳት ከዳረገ ጦርነት ወደ ዲሞክራሲያዊና ሰላማዊ አየር እንደዚሁም ደግሞ ምቹ ሜዳ ሰዎች የሚካሱበትን እና የሚስፈነጠሩበትን መደላደል የሚፈጥር የጊዜ ሂደት ነውና ቀደም ሲል ስላነሱት ነው ፍትህ ያገኛሉ የሚል የመሳሰሉትን ማንኛው ናቸው ኢንድ ማለት ፍትህ ሚንሱ ነውና ያለ ፍትህ ዘላቂ ሰላምን ማረጋገጥ ይቻላል ወይ አንዳንድ ጊዜ ሰላምን አስቀድሞ የፍትህ ጉዳይን ወደ ኋላ እንደርስበታለን የሚል አስተሳሰብ አለና ይደለላል ወይ ሰላም ፍትህ በሰላም ወይም ፍትህ በዚህኛው አንዳቸው ባንዳቸው ይደለላሉ ወይ ፕራዮሪቲው የትኛው ነው መቅደም ያለበት እኔ መቅደም ያለበት እኔ እንደኔ ግምት መቅደም ያለበት አንደኛ ኢንጀስቲሱ የሚመጣው ከጦርነት ነው ለምሳሌ የጦርነትን እንትን ካወራን ማለት ነው ጉዳቱም ሞቱም የሚመነጨው ከጦርነት ነው ቀድመን የሰላምን ሁኔታ ካላረጋገጠን በጥፋት ላይ ጥፋቶችን እየደረብን መሄድ ነው የሚሆነው የኢፍትሃዊነቱ ይቀጥላል አይቆምም ሶ መጀመሪያ ጦርነቱ ቆሞ አሁን እንደተደረገው የሰላም ስምምነቶች ተደርሰው ከዛ በኋላ ነገሮችን ኦሬዲ ሆኗል አሁን የምንለው ነገር ሆኗል ጉዳቱ ደርሷል መመለስ አንችልም የምንችለው መካስ ብቻ ነው የምንከሰው በጣም በብዙ መንገድ ነው አንደኛ በፋይናንስ ልንከሰው እንችላለን ሁለተኛ ለጉዳቱ ዕውቅና በመስጠት ልንከሰው እንችላለን አለፍ ስልም ይሄንን ጉዳይ ሲመሩ የነበሩ አካላቶችን ተጠያቂ አካውንታቢሊቲን በማስፈል ተጠያቂነትን በማስፈን ልንከሳቸው እንችላለን for that matter አንዳንድ ሀገሮች ላይ እንደው ምን ይደረጋል መሰለ አሁን የፍትህ መዛባትን የሚደግፉ ወይንም በጣም የሚያጋግሉ ተቋሞች ይኖራሉ ለምሳሌ ሚዲያ ተቋማት ሊሆን ይችላል ከሚዲያ መሃል ለምሳሌ አንድ የዋልታ ቴሌቪዥን ሊሆን ይችላል ትራንዚሽናል ጀስቲስ በሚሰራበት ጊዜ እንደ ወንጀሉ ግሮስ እንደ ቫዮሌሽኑ እንደ ምንድነው እንደ ወንጀሉ ክብደት ሄደን ዋልታ ቴሌቪዥን ላንድና ለመጨረሻ ጊዜ መዘጋት አለበት ሁሉ ሊሆን ይችላል ተቋም ማጥፋት ማለት ነው ይሄ ትልቅ ተቋም ነው ለዚህ ወንጀል ኮንትሪቢዩት ካደረገው ነገር አንፃር ግን በትራንዚሽናል ጀስቲስ አማካኝነት ሊጠፋ ሁሉ ይችላል and that is when የተጎዱ አካላቶች የመጨረሻ ፍትህ አገኘን ብለው የሚያስቡት ያን ሰዓት ሊሆን ይችላል ያ ጎዳን ያሉትን አካል ወይም ተቋም ወይም whatever የመጨረሻ እንትኑን ሲያዩት ሊረኩ ይችላሉ ስለዚህ የትራንዚሽናል ጀስቲስ ሁኔታዎች እንደዛ ይሄዱ ነገሮችን ወደ ማከም የፖለቲካ ሁኔታዎችን መቀየር አሁን ተቋማቶቹን ኢቭን የመንግስት ስርዓቶቹን ህገ መንግስቱን አዋጆቹን ምናምን እየቀደዱ መጣል እየጠገኑ ማስተካከል ያረሙ ማስቀጠል የመሳሰሉ ነገሮች ይሰራሉ ለምሳሌ ትልቁ እኛን የሚያረካ ለምሳሌ አሁን በዚህ ጦርነት ውስጥ ሜዳ ላይ ተሰብስበን ቁጭ ስንል ቅን አስተሳሰብ ካለን ከሁሉ መቅጣጫ የዚህ ጦርነት መሪዎች ሙሉ በጠቅላላ ዞር ይበሉ ከተባለ ምን ያህል ሰዎች ዝግጁ ሊሆኑ ይችላሉ ለምሳሌ እኛ በዚህ ጦርነት በተለይ ሰሜኑ ጦርነት ላይ አማራው አፋሩ ትግሬው በጣም ተጎድቷል ይሄንን ጦርነት ደግሞ የመሩት ደብረጽዮን ናቸው ስለዚህ ደብረጽዮን ከዛሬ ጊዜ ጀምሮ አይኑን ማየት አንፈልግም ዞር ይበልልን ወይ አብይ ነው ወይ አወል አርባ ነው ይሄንን እንትን ሲያደርግ የነበረው ወይ ሙሳ ነው ተብሎ ከእንትን ከተባለ ስንቶቻችን ለዛ ዝግጁ ነን ለትራንዚሽናል ጀስቲስ ስለዚህ ምን ይደረጋል ብዙ ጊዜ ይቀባል ሜካፕ ይደረጋል
ይሄንን የሆነ በዚህ መታ ተደርጎ በቃ ታርቀናል ካሁን በኋላ ወደ እንትናችን መመለስ አለብን ከሰላም ከጦርነት አስተሳሰብ ወደ ሰላም ያ ግን ለሌላ ጦርነት ዝግጁ ነው የሚያደርግ በይደህ ካልጨረስከው ጥያቄ የለው ሌላ ይወልዳል ነገሮችን በዛ አይነት መንገድ እየተረዳን እንደው ይቅርም እየተባባልን እንደ ህዝብ አብረን መኖር የምንችልበትን ሁኔታ በእናጠናከር አይ ቲንክ መቀጠል እንችላለን የኛ ህዝብ ግን አሁንስ እንደው ይሄ ምንድነው ያሳሳቱ ማሳመን ወይም ያደናገሩ ማሳመን የሚለው ነገር የአንድ ሰሞን ጫዋታ በሚመስል መልኩ ስናደምጠው የነበረው ነገር እየገነገነ አይመስልም ወይ ሁሉም አሁን በቃ በሚያወራውን ስለማናገኘውና እሱ ነገር የበላይነትን ይዟል ሲሉ የሚከራከሩ አካላት ስላሉ የርሶ መረዳት እንዴት ነው እኔ አሁን ያልኩህም እሱ ነው ነገሮችን በጊዜያዊነት ወይ የሀገር ውስጥ ጫናም ሊሆን ይችላል ወይ የሆነ አካባቢ ጫናም ሊሆን ይችላል ወይ የውጭ ሀገርም ጫና ሊሆን ይሄ በተለይ ጦርነት ሲሆን ስቴክ ሆልደሩ ብዙ ነው ባለድርሻው በጣም ብዙ ነው የሃይማኖት ተቋም አለበት የደህንነት ተቋማቶቹ ህዝቡ ራሱ አለበት ብሎ ያለውን ገጀራ በጠቅላላ አንስቶ ወደ ግንባር የሚያቀና ህዝብም ነው ያለው ከዛ እንግዲህ የሚዋጉ ደግሞ ኃይላቶች አሉ በእነዚህ መሃል ደግሞ ሌላ ተርፍ የሚፈልግ የውጭ ኃይል በርግጠኝነት የማይጠየቅ ጥያቄ ነው አለ እነዚህ ነገሮችን ተረድቶ ሁሉንም አጥርቶ ይሄንን ነገር ለአንዴና ለመጨረሻ ጊዜ ቁልፍ አድርጎ መቋጠር ያስፈልጋል ማለት ለዚህ ነው ሲሮጡ የታጠቁት ምንድነው ይፈታል እንደሚባለው ጄኒኒቲ ይፈልጋል ቅንነት ይጠይቃል ቀጣይ ሌላ ችግር እንዳይነሳ ወይም እንዳይፈጠር ከመፈለግ ይመነጫል ጦርነት ስላለ እኛ ፖዚሽናችንን ማጠናከር የምንችል ከመሰለን ይሄኛውን ስንጨርስ ወደዚህ እንዞራለን ያኛውን ስንጨርስ ወደዛ እንሄዳለን ስለዚህ እኔ ያለኝ አረዳድ እንደው ይሄ ነገር ለአንዴና ለመጨረሻ ጊዜ መፍትሄ የሚሰጥበት ጉዳይ ቢሆን ጥሩ ነው በዚህ ዘመን የሚመጠነን አስተሳሰብ አይደለም የሰላም ስምምነቱ ላይ በራሱ የአፋር ህዝብ ፓርቲ አቋም ምንድነው እሱ አንድ ይነግሩኛል ከዚያ ባሻገር እንግዲህ እዚህ የሰላም ስምምነት ላይ ደግሞ የየራሱ አጀንዳ ያለው አካል አሁንም እየተመለከትን ነው ለምሳሌ ሃይ ሲሉ የነበሩ አካላት ከዚህ እንግዲህ ያኔ ታተርፋላችሁ ከዚህ ሌላ አጀንዳ አላችሁ ሲባሉ የለንም ብለው ሲፎክሩ የነበሩ አካላት እንዴት የሰላም ስምምነት ደረጃ ላይ ይደረሳል በሚል ደግሞ ሲያኮርፉም እንቧከረዩ ሲሉም ተመልክተናል ከነዚህ ደግሞ ከፊሉ አሁንም እዚያው በሁለቱም ወገን የተፈራረሙ አካላት ጉያ ውስጥ ዛሬም ተወሽቀው በተቻለ መጠን እንዲደፈርስና እንዲሰናከልም ሲጥሩና ለዕለት ትርፋቸው ሲሉ የሚንቀሳቀሱ አካላትም እንዳሉ ያስታውቃልና እንደናንተ አቋማችሁ ምንድነው አቋማችሁ ደግሞ እንዳይሰናከል ለሚመለከታቸው አካላት ጋር ያሉ አደረባዮችንና በመንግስት ቋንቋ በዚህ ኬዝ ላይ ሸቃጭ የሆኑ አካላትን የሚያስተላልፉት መልእክት ምንድነው እኛ ሀገር ነገር በእውነት በጣም ከባድ ነው ስሜ በጣም አስቸጋሪ ነው ምክንያቱም ቀድም እንዳልኩ ይሄ የከርቭ አመታቱ በጣም አደገኛ ስለሆነ ትናንትና ስለ ሰላም ጥሪ ሲደረግ ገጀራ ይዘው ሊፋጁ የነበሩ አካላቶች አሁን በአንዴ አውቶማቲካሊ የሰላም ሐዋሪያ ሆኖ ታያቸዋለህ በተቃራኒው ደግሞ ትናንትና for whatever reason ሰላም ይሻላል ስሉ የነበሩ ሰዎች ይሄ ችግር በሰላማዊ መንገድ ሊፈታ ነው ሲባል
ሌላ ያዙኝ ልቀቁኝ ሌላ ዓለም ውስጥ ሲገቡ ደግሞ ታያለ እና እንደዛ ሲሆን ነገሮች አይገቡ ምንድነው እየተካሄደ ያለው እኔ አሁን በጣም ብዙ ሰዎች ከዚህ ከሰላም ጋር በተገናኘ እንደ አዲስ ሁሉ የተዋወቀን ሰዎች ነበርን በቃ አይ እሱ ጥሩ ነው ይያልኩ እንትን ስላቸው የነበሩ በዘላቂነት በቃ ግድ የለም ጦርነት አይበጅም አብረን ስንል የነበርን ሰዎች ነገሮች ደግሞ ወደዚህ ሲመጡ ግልብጥ ብለውብኝ እንዴት ከዚህ መንግስት ጋራ ስምምነት ይደረጋል እንደው ማሸነፍ ነው የሚገባው እንጂ እንዴት ስምምነት ሰላም ምናምን በሌላ በኩል ደግሞ እንዴት ከህወሓት ጋራ የሰላም ስምምነት ይፈራረማል ማጥፋት ነው እንጂ እነሱን ምናምን የሚል እና ይሄ በጣም የተምታታ እንዳልከው እነዚህ ሰዎች ወይ ከመሳሪያ ንግድ ያተርፋሉ ወይ ከሆነ ነገር ብቻ እንግዲህ ጦርነት ይቀጥል የሚል ሰው የሆነ ነገር ቢያገኝ ነው እንዲሁ ሎጂካሊ ስናስብ ምን እንደሚያገኝ መሳሪያ ንግድ ላይማ እንደው ይቅር እሱ ያው በኮንትሮባንድ ግን ምሳሌው ነው ማለት እና የሆነ የሰው ናቹራሊ ጦርነት አይወድም ተገዶ ነው የሚገባበት ስትገባ በስህተት ልትገባበት ትችላለህ ሚስካልኩሌት ያደረካቸው በጣም ጥናንሽ ነገሮች ተደምረው እዛ ደረጃም ሊያደርሱ ይችላሉ ሳታስብ ግን አይተህ ያን ትክክል አልነበርንም አሁን እኮ ጠቅላይ ሚኒስትሩ በቃን አንገሸገሽን ጦርነት አያስፈልግም አይተናል ሞተናል ገለናል ምን አይተናል እርስ በራሳችን ይሄው ቀደም እንዳልከው እንግዲህ ይሄን የሚያክል ሀብት አርገፍግፈን አራግፈን መሬት ላይ በትነን ጥለን መተናል ጥቅም የለውም ወደ ሰላም እንሂድ ተብሎ ሲባል እንዴት ነው አንድ ሰው በድርግ ብሎ ትክክል አይደለም ሊል የሚችለው እና በራሱ ጦርነት በቃ አዋጭ እንዳልሆነ ኦፍ ኮርስ የሆነ አንተ አንድ ቀልድ ሰምቼ ነበር ባለፈው እንዲሁ ፌስቡክ ሳይ ምን ይላል አንዱ ሰው ክብሩ ይስፋ ባለፉት 2 አመታቶች ህይወቴ ላይ በጣም ብዙ ለውጥ አምጥቻለሁ ብዙ ነገር አትርፌያለሁ ምናምን ይላል እዛ ኮሜንት ላይ ደግሞ ሌላው ወዳጄ የሬሳ ሳጥን ነጋዴ ነህ እንዴ አንተ በዚህ እንግዲህ በዚህ 2 አመት ጦርነት ነው ያለውና የሬሳ ሳጥን ነጋዴ ነህ እንዴ ስል አይቻለሁና የሆነ ብቻ የሚያተርፈው ነገር ይኖራል እኛ እንደ ፓርቲ ከዚህ ምሳሌው ነው እንጂ በጦርነት ለሬሳ ሳጥንም እኮ እንዴት አድርጎ መታደል አይቻልምና በጣም ከባድ ነው በጣም አይ እንዲሁ ነገሩን ነው ማለት እና ከእንትኑ ጋር በተያያዘ እኛ ይሄንን ሰላም በእውነት በጣም በልዩ ሁኔታ ነው የምንገነዘበው እንደ ፓርቲ አቋማችንንም በይፋ ገልጸናል ይሄ በጣም ዌልካም ማገዝ ያለብን እያንዳንዱን ነገር ደግሞ ለማገዝ ዝግጁ ነን whatever it costs because ሰው ለጦርነትም ዋጋ እየከፈለ ነው እኛም ይሄ ጦርነት ሄዶ ቀደም እንዳልኩ ሳትፈልግ የሚያስገድዱ ነገሮች አሉ እኛ አሁን እዚህ ጦርነት ላይ ተሳትፈናል because መጥቶ ቤታችን ገባ ሰርቫይቭ ማድረግ ነበረብን አማራጭ የለህም ስለዚህ አንተ ዝም ብለህ ሰላም ይያልክ ደግሞ ትጠረጋለህ አይያርለ ሶ ይሄ ነገር በጣም እጅግ በጣም አስፈላጊ ጉዳይ ነው ለኛ በተለይ ደግሞ ለአፋር ህዝብ ከትግራይ ጋር በጣም ረጅም ድንበር ነው የምንጋራው በጣም በብዙ ነገሮች የተሳሰረም ህዝብ ነው የተጋባ አብሮ የሚኖር በጣም ብዙ እኔ መዘርዘር የማልችላቸው ነገሮች አሉ አለፍ ስል ከነዛ ከትግራይ ጋር ያለን ግንኙነት እንተን ሁሉ አሁን የአፋር ክልል ዞን 2 የሚባለው ወይንም ሰሜን አፋር
ትግራይ ላይ የደረሱ ነገሮች በጠቅላላ ደርሷል እዛ ላይ መብራት ሲቋረጥ ሀ ብሎ because ሶርሶቹ ያው እዛ ሼር ስለምናረግ ስለነበረ መብራት ሲጠፋ ባንክ ሲጠፋ ኢንተርኔት ሲጠፋ ንግድ ሲቋረጥ ትራንስፖርት ሲቆም እዛም አውቶማቲካሊ ነው የቆመው 8 ወረዳዎች ናቸው እነዚህ 8 ወረዳዎች ስቲል ልክ እንደ ትግራይ ገና መብራት በመጠባበቅ ገና ወፍጮ ቤት ማንቀሳቀስ ላይ በመጠባበቅ ኢንተርኔት በመጠባበቅ መብራት ላይ ነው ያሉት ገባህ አይደለ so I mean we share ተመሳሳይ ጉዳትን ነው ሼር የምናረገውና ይሄ ሰላም በእውነቱ በጣም ሊደገፍ ጫፍ እስኪወጣ ደግሞ አስፈላጊውን ትብብር ሊደረግበት የሚገባ ነገር ነው ብለን ነው እኛ የምናስበው ያንን ከፈታን ምናልባት አንዳንድ የአሰራር ልዩነቶች ደግሞ ይሄ አሁን ከብሔራዊ ምክክር ኮሚሽኑ ጋር በተገናኘም ክፍተቶችን እየደፈነን ወደ ናሽናል ዳያሎግ መድረኩም ልንመጣበት የምንችልበት ሁኔታዎች ሊፈጠሩ ይችላሉ በጊዜ ሂደት እንዳልኩ በአሰራር ብዙ ነገሮች አሉ ክፍተቶች ግን ሜጀሩ ለኛ የነበረው እዚህ የሰላም ጉዳይ ነበርና ከዛ ጋር በተገናኘ ስራዎች ከሁላችንም ኢትዮጵያውያን ይጠበቃሉ ብዬ አስባለሁኝ ተረፈ የሁለቱ በተለይ የመንግስትና የህወሓት አመራሮች ደግሞ ልዩ ኃላፊነት አለባቸው ትናንትና እንደ ህፃናት ቁጭ ብለው ሲሰዳደቡ ነበር እሱ ምን አርጎ ያቀም ምናምን ከዛ በኋላ ደግሞ እንዳልኩ ያልነው አልቀረም ዞሮ ደግሞ ሲሳሳቁና ያለፈ አልፏል አሁን እንዳይደገም በዋናነት አመራሩም ሁሉም በየደረጃው በተለይ እኛም ሚዲያውም በተመሳሳይ ቀደም ሲል እንደተነጋገርነው እኚህን ሸቃጮች አለመስማት ብቻ ሳይሆን በማውገዝም በተቻለ መጠን መተባበርና ምናልባት ቀደም ሲል በተጠቀስነው ልክ የነበረ አውዳሚ ጦርነት በእንቅርት ላይ ጆሮ ደግፎ ነውብን የኑሮ ውድነቱ በተከታታይነት ህዝብ ላይ ያደረሰ ያለው ጉዳትና ጫናም ይታወቃልና ራሳችን የሰቀልነውን ማውረድ ነው የሚያቅተው መጨረሻው ላይ ያገሪቷን ጡር ሀብት በዚህ ደረጃ ሲባክን የኑሮ ጫና ተመልሶ ራሳችን ላይ ነውና ባክፋየር የሚያደርገው እንዲህ አይነት ነገሮችን ቀጣይነት ያላቸውን ትርፍና ኪሳራን እያሰሉ ጤናማ በሆነ አስተሳሰብ መጓዝ እንጂ አዳሜ ቁጭ ብሎ ለመስፈንጠር ሲል በፌስቡክና በእንትን የሚነዳንም መሆን የለብንም ፓርቲዎችም በዚህ ደረጃ ቢያስቡ የተሻለ ነው እንግዲህ ከጦርነቱ ማስቀድሞ በተናገርነው መሰረት ዛሬ ስንገናኝ ለውጥ ሳናይ በተለይ ፓርቲዎችና ፖለቲከኞችን በተመለከተ ብሶባቸው ያገኘንበትን ሁኔታ ነው የዛሬው ውይይታችን ያመላከተንና እንግዲህ ደግሞ ወደፊት ደግሞ ስንገናኝ ከዚህ የተሻለ ነገር መጥቶ ብንገናኝ ደስ ይለኛል ተመልካቾቻችንም እንግዲህ በተመለከታችሁት መሰረት አቶ ሙሳ አደም የአፋር ህዝብ ፓርቲ ሊቀመንበር ቀደም ሲል የመጀመሪያ ክፍላቸውንም ተመልክታችሁ ብዙዎቻችሁ እንደማስተዋውሰው ወዳችሁት የነበረ መሆኑን አስተዋውሳለሁ ዛሬም በተመሳሳይ እንግዲህ ያው በተደጋጋሚ ለውጥ ይመጣ ዘንድ ያስተሳሰብ ሽግግር ይመጣ ዘንድ የሚያስችሉ ነጥቦችን አንስተን ከሞላ ጎደል ተወያይተናል ባለን ጊዜ እንግዲህ እሳቸውም ከአፋር ድረስ በአጋጣሚ በመጡበትና ለመሄድ በተዘጋጁበት ሰዓት ላይ ነው ያገኙዋቸው በሁለት ተከታታይ ክፍል መነሳት ያለባቸው ነጥቦች አንስተን ተወያይተናል ዛሬም በተመሳሳይ እንደወደዳችሁት ተስፋ አደርጋለሁ በዋናነት ግን የተነሱ ነጥቦችን ኢንተርናላይዝ አድርጎ በተግባር በዚያ ደረጃ ሆኖ መገኘት ከሁላችንም ከዜጎች ይጠበቃል የሚለው የነጻ ሐሳብ መልእክት ነው ስሜነ ባይፈርስ ነኝ አቶ ሙሳ አደምን በጣም አመሰግናለሁ በተከታዩ ሳምንት ደግሞ ስንገናኝ በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር ይሆናል በዚሁ አጋጣሚ ቀደም ሲል እንዳነሳ ነው እንግዲህ የመንግስት ከፍተኛ የሥራ ኃላፊዎች ቀድማችሁ መረጃ በመስጠት መገኘትን በተለይ በተሳሳተ ፕሮፓጋንዳ ሰለባ የሚሆነውን ህዝብ እንደማትረፍ ስለሚቆጠር
በተቀመጣችሁበት ቦታ ላይ ቢያንስ ሀሳብ መስጠት የመቻል ግዴታ ያለባችሁ መሆኑን ተገንዝባችሁ ወደዚህ መድረክ እየመጣችሁ ሀሳባችሁ እንድትሰጡ በዚሁ አጋጣሚ ለማስታወስ ነው። በጣም አመሰግናለሁ። የዛሬው ቆይታችን ይህን ይመስል ነበር። ቻው፣ ሰላም፣ ጤና ይስጥልን። አመሰግናለሁ አቶ ሙሳ። በጣም አመሰግናለሁ።